ሞቶ ሁለት ቦንድ ገዝቻለሁ። ሴት ወንዱ ተማሪው የቀን ሰራተኛው ያደረገው ትብብር አድዋ ነው። ዳሴ የብሔር ብሔረሰቦች አንድነት አርማ ነው። እዚህ ስንመጣ ጥቁር የለም ነበር ዛሬ ነጭ ሆነናል። መስዋዕትነት የከፈነው ለሀገራችን ነው። ህይወት ተከፍሎበት ለዚህ ደረጃ የደረሰ ነው። በዚሁ ሞራናችን በዚሁ ደስታችን ድጋሚ ሌላ አባይ ቢኖር ደስ ይለኛል። አባይ ፍቅር ነው። ኢትዮጵያ ደም ያለበት ኢትዮጵያ ሆነች ደም ያለበት አባይ ምቆራበት አባይ ሁሉም ደስ ይበለው። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ግንባታ አንድ ብሎ ከተጀመረ አንስቶ አያሌዎች በህብር አብረው ከቦንድ ጋር ተዋውቀው የማይዘነጋው አሻራቸውን አኑረዋል። በከሰል ንግድ የሚተዳደሩት የሻሸመኔ ከተማ ነዋሪ የሆኑት ወይዘሮ አሰለፈች ጸጋይና በሕክምና ሙያ ላይ የተሰማሩትና በትግራይ ክልል የአባዲ ከተማ ነዋሪ የሆኑት አቶ ኪሮስ አስፋው የግድቡ ግንባታ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ ከቤተሰቦቻቸው የዕለት ጉርስ ቀንሰው ያለማቋረጥ ቦንድ ሲገዙ ቆይተዋል። አባይ ማደራ የለውም ግንድ ይዞራል ሲባል ሁሌ ሰማለሁ። አባይ እንዴት ወንዝ ግንድ ይዞራል? ዘፈንም ሲዘፈን ነበር። አባይ ብሞላ ብፈስ እኔ አልመለስም እያልኩ እየተጫወትኩ ነበር ያደኩት። ቦንድ ግዙ አለው። ቦንድ ምን ማለት እንደሆነ አላውቅም። ቀጥ ብዬ የኢትዮጵያ ንግድ ባንክ ልኩ። ለምን መጣሽ ስሉኝ ቦንድ ልገዛ ነው አልኩ። የላምቷ ምልክት ሰጡኝ። 1000 ብር ነው ይዤ ገባው። ከመጀመሪያው ጀምሮ እስካሁን 640 ሺህ ነው። እንደገና አሁን የገዛሁት የ22500 ብር አልታሰበም። ያሁኑ የመጨረሻው እንደዛ ነው የገዛሁት። ከዛን ወለድ ስመለስልኝ መልሼ ለገስኩ። አሲዬ እኙ ማንቺነሽ ሁሉም ማንቺነሽ ይሄን ነው የሸለሙኝ ልብሱ። እንደዚህ ነው። መጀመሪያው አባይ ይሰራል ከተባለ መጀመሪያ አመት እንደ ሁሉ ሰራተኛ መንግስት የአንድ ወር በአመት የሚከፈል ማለት ነው ሰጥቼ ነበር። ከሁለት አመት በኋላ አባይም ካየው በኋላ በቀላሉ የሚጨርሽ አይደለም ብዬ አባይ እስከሚጨርሽ ቦንድ ገዛሉ ወር ግማሽ ደሞ ብዬ ደሞ ሁለተኛ ቃል ገባሁት። በተከታታይ የአባይ ቦንድ ወር ይገዛ ነበር። እስካሁን ሞቶ ሁለት ቦንድ ገዝቻለሁ። እኔ ሰጠሁት እዛ ቦንድ ተደምሮ 184,000 ከባብ ነው። 5 ልጆች አሉኝ፣ ሚስት አሉኝ። ለምሳሌ አውደ አመት ከሆነ ፍየል አርድ ነበር ሩብ ወይ ዶሮ ወይ ደሞ የሆነ በሬታ አርዶ ቅርጫ እንደዛ መውሰድ ደሞ ይቻላል። ስለዚህ አባይ ከጠገበ ነው እኛም የሚጠግብ የምብል አለኝ። ስለዚህ በቂ ነው። ከጉባ ተራራ ስር ኢትዮጵያውያን በጋራ አሻራቸውን አስቀምጧል። በታላቁ የኢትዮጵያ ህዳሴ ግድብ ላይ ኢትዮጵያውያን እንሰራለን
እንችላለን የሚለውን አቅማቸውን፣ አንድነታቸውን፣ ህብረታቸውን፣ የመስራት ችሎታቸውን ለዓለም አሳይተዋል። የይቻላል መንፈስን ማህተብን በዚህ በታላቁ ህዳሴ ላይ አትመው ለትውልድ አስቀምጠዋል። ህዳሴ የብሔር ብሔረሰቦች አንድነት አርማ ነው። አባይ 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 የኛ ማሰሪያችን የኛ አንድነታችን አባይ ነው። ፌስታል ሃይላንድ የሰበሰቡ ክሰል የሰጡ እናቶች የለት ጉርሻ እንኳን ሳይኖራቸው ለዚህ ግድብ ነው ቦንድ እየገዙ የኖሩት። ክብር ለነሱ ነው። አሁንም ቢሆን ክሰል ሽጣም ለግድቡ ቦንድ የደረስና ክብር ለነሱ ነው ማለት ለነገ ለሀገራችን ተስፋ ለልጅ ልጅ ብለው ነው እነሱ ያን የሚያደርጉት። ክብር ለነሱ። አሁንም የትናንትና አድዋ የውጭ ወራሪ በመምጣቱ ኢትዮጵያውያን በአንድ ላይ ተሰባስበው ጠላታችንን ወራሪያችንን ማባረራቸው ነው። እዚህ ጋር ደግሞ በወንዛችን እንዳንጠቀም እንቅፋት የሆኑ እንትኖች ነበሩ። ኃይል ለማመንጨት እንኳን አብጭቶ የሚፈስሙ ውሃ እንኳን በጣም እንዲህ ብለውን ነበረ። ግን የኢትዮጵያ ሕዝብ እና መንግስት አንድ ሆነው ይህን ግድብ በመገደብ የሀብታችን ተጠቃሚ እንድንሆን አድርገውናል። አሁን ከታላቁ ህዳሴ ግድብ ዋናው ግድብ ስር ነው ያለሁት። በዚህ ስር ደግሞ 13 ተርባይኖች አሉት። በአጠቃላይ እነዚህ ተርባይኖች በጋራ የሚያመነጩት ደግሞ 5150 ኪሎዋት የማመንጨት አቅም ያላቸው ተርባይኖች ናቸው። እንግዲህ ውሃው ከዚህ ይቀበላሉ፣ ኃይል እዚህ ጋር ይመነጫል። የመጨረሻው ውጤት የሚወጣበት በዚህ አካባቢ ነው ማለት ነው። ይህ አሁን በኔ በስተጀርባ የሚታየው የኖርማል ዩኒት ወይም ደግሞ ከዩኒት ነምበር 4 እስከ ዩኒት ነምበር 8 ያለው ፔንስቶክ ወይም አሸንዳ ብለን የምንጠራው ውሃችንን ከግድብ ወደ ተርባይኖቹ የሚወስድልን ፔንስቶካችን ነው። ከዛ በታች ደግሞ የሚገኘው ከስቴፕ አፕ ትራንስፎርመር ወይም ደግሞ ከ18 ኬቪ ወደ 500 ኬቪ ስቴፕ አፕ አድርጎ የሚሰጠን ትራንስፎርመር እና ጋዝ ኢንሱሌትድ ሰብስቴሽን ወይም ጂአይኤስ የሚባለው ኮምፓርትመንት ነው። በአሁኑ ሰዓት 3400 ሜጋዋት በዚህ ሰዓት ማለት ነው ማመንጨት እንችላለን። እንዳስፈላጊነቱ እሱን ከሎድ ዲስፓች ሴንተሮች ጋር ኮሙኒኬት እያደረግን ተደራሽ እናደርጋለን ማለት ነው። ህዳሴ ግድብ እንግዲህ እስካሁን ከነበሩት ኃይል ማመንጫ ጣቢያዎች ከፍተኛውን ድርሻ ነው የሚይዘው። ያ ማለት አሁን 5150 ሜጋዋት እናመነጫለን። ይሄ ደግሞ አጠቃላይ ከአፍሪካ ሀገራት ስናይ ከፍተኛውን ድርሻ የሚይዝ ነው ማለት ነው። ታላቁ ህዳሴ ግድብ ኃይል ማመንጨት በመቻል ለሀገራችን ትልቅ የኃይል ማመንጨት አቅም መፍጠር ብቻ ሳይሆን ከዚህ በፊት ተገኝተው ያልታወቁ የኮሚሽኒንግ ሜንቴናንስ አክቲቪቲዎችን የመስራት እንዲሁም ጥሩ የሆነ የማኔጅመንት ልምድ የዳበረበት ብቁ የሆኑ ሙያተኞች የፈሩበት ቦታም ነው። እንኳን ለታችኛው ተፋሰስ ሀገሮች በተለይ ለሱዳን ከፍተኛ ጥቅም ነው የሚያስገኘው። ድሮ በክረምት ወቅት 3 ወር ይዘንባል። ሱዳንን በጎርፍ አጥለቅልቋት ነው የሚያልፈው። ከዛ በኋላ የደረቅ ዘመን ላይ አነስተኛ ዝናብ ነው። አሁን ግን በየአመቱ የተመጣጠነ ውሃ ነው የሚያገኙት። ከዛውም በላይ አመቱን በሙሉ ማረስ ይችላሉ። እንደዚሁም ግብጽንም በመናይበት ጊዜ የግብጽ ሐይቅ ሜዳማ ነው። ሜዳ በሚሆንበት ጊዜ ኢቫፖሬሽን ወይም ትነት ይበዛል። ወደ 10 ቢሊዮን ሜትር ኩብ ትነት ነው የሚበዛ። እኛ ሀገር ግን አንደኛ ሙቀቱ ዝቅተኛ ነው፣ ሁለተኛ ውሃው የሚጠራቀመው ሸለቆ ውስጥ ነው። ስለዚህ ለተፋሰሱ ውሃን የማዳን እድል አለው። ድሮ ከሚታሰበው እስከ 4 ቢሊዮን እንኳን ተጨማሪ ውሃ ያስገኛል ተብሎ ነው የሚገመተውና ለሀገራችንም ዘርፈ ብዙ ጥቅም አለው፣ ለጎረቤት ሀገሮችም ዘርፈ ብዙ ጥቅም አለው። አሁን የምንገኘው ከዋናው ግድብ በስተግራ በኩል ነው። በዚህ ቦታ ላይ ደግሞ ወደ 74 ሚሊዮን ሜትር ኪዩብ ውሃ የሚተኛበት አካባቢ ነው። ይህ ውሃ እንግዲህ ወደ 640 ሜትር ላይ ከሞላ በኋላ እንግዲህ ይሄ ውሃ ደግሞ እንዲተነፍስ የሚደረግበት 6 ክፍሎች አሉት። እነዚህ 6 ክፍሎች እንግዲህ ውሃው በሞላ ጊዜ ከዚህ ወጥቶ እንዲተነፍስ የሚደረግበት ቦታ ነው። እንግዲህ እዚህ ግድብ ላይ 3 አይነት የማስተንፈሻ ቦታዎች አሉን። የመጀመሪያው ይሄኛው ነው ዋናው የሚባለው ማለት ነው።
6 በሮች አሉት። በአጠቃላይ 14500 ያክል ውሃ ዲስቻርጅ የምናደርግበት የግድባችን የውሃ ማስተንፈሻ ክፍል ነው ማለት ነው። ስለዚህ ይሄኛው ዋናው ዓላማው ማንፈልገው ውሃ ሲኖር ማስተንፈስ ካስፈለገን የምናስተነፍስበት በተጨማሪም ደግሞ ለዳውን ስትሪም የምንለቅበት ቦታ ነው ማለት ነው። 6 ጌቶች አት ፒክ ሌቭል ላይ እስከ 14000 ሜትር ኩብ ፐር ሰከንድ ዲስቻርጅ የማድረግ አቅም ካፓሲቲ ያላቸው ናቸው። ስለዚህ ይሄን ታይም በነዛ ዳውን ስትሪም ካንትሪ ላይ ውሃ ሚኒቶቹ ኦሬዲ እያንዳንዱ ዩኒት አመንጭቶ ውሃ ፍሎ ያደርጋል። ይሄ ይታወቃል። ከዛ በተጨማሪ አንጌትድ ስፒልዌይ አለ፣ ኢመርጀንሲ ስፒልዌይ ያለው ብያቻለሁ። ይሄኛው ደግሞ ጌትድ ስፒልዌይ የሚለው ስለዚህ ሁሌም የታችኞቹ ተፋሰስ ሀገራት ታሳቢ ያደረገ ነው ዋናነት ማለት ነው። እዚህ ግድብ በግንባታ ስራ ላይ ስሳተፍ ወደ 13 ዓመት አካባቢ ሆኖኛል። እናም እንደሚታወቀው እኛ እስከ ቅርብ ጊዜ ድረስ የምናውቀው የሲቪል ስራ የግንባታ ስራ ቀን ብቻ ነበር የምናውቀው። እዚህ ጋር ግን 24 ሰዓት ነው እየተሰራ የነበረው እና የስራ ባህላችንን የለወጠልን ያሳደገልን ይመስለኛል። 22 ዓመት ምናምን ሆነኛል ስመጣ ማለት ነው። ከዚህ 12 ዓመት ወደ 34 ዓመት ነው። የወጣትነትን እድሜያችን እዚያው ግማሽ አድርገናል። እዚህ ጋር በዚህ እድሜ ክፉም በጎንም አይቼበታለሁ። ከዚህ ግድብ ላይ ማታ ጨለማ እንኳን እንደማይገደብን አየሁት። እኛ በልጅነታችን መጠን በላብ በሙቀት ፊታችን ሰውነታችን እርግፍ ብሎ በዚህ ደረጃ ደርሰናል። ነገ ደግሞ የልጆቻችን ይሆናል ብለን አስበን ሰርተናል። ከእንግዲህ ይሄ ነው የሚመስል እንደነታችን አሳይተመተና እዚህ ጋር ካቱም ትልቅ ነገር ነው። ይሄ ቀላል ነገር አይደለም። ስራው ጉልበት፣ አቅም፣ ገንዘብ አንድ ስንሆን እንግዲህ እዚህ ደረጃ ደርሰናል ማለት ነው። የኢትዮጵያ ሕዝብ ያደረገው ትብብር ሴት ተወንዱ ተማሪው የቀን ሰራተኛው ያደረገው ትብብር አድዋ ነው። በቃ ከአድዋ ምንም ለውጥ የለውም። ስንታመም ጓደኛ ተወርሶ አምቡላንስ ያመጣል፣ ያነሳል፣ ወደ ሆስፒታል ያደርሳል። በቤታችን ደግሞ ገብተን እንሰራ ከሆነ ደግሞ አንዱ የሰራውን ደግሞ ገብተን መብላት ነው፣ መጠጣት ነው። ይሄ ከሌ ነው ይሄ ከሌ የምንለው ነገር የለም። እዚህ ቦታ ላይ ሁሉም የእናት አባት ልጅ ነው። በቃ በጥቅሉ ምን ልበል የልጅነት የለጋድሜን ልጅነቴን ይዤ ነው የገባሁት። ያኔ ስገባ ግን ምንም አልነበረም፣ ድንጋይና ፀሐይ ብቻ ነው ያለው። አሁን ግን እንደምታዩት ቀና ብለን አይተን የማንጨርሰው ግድብ አድርሰን ለዚህ በቅተናል። በፍቅር ነው እዚህ ያደረሰው እንጂ ይሄን ተራራ የሚያክል የሰው ልጅ ሰራው ተብሎ አይታሰብም። እኔ ዛሬ ላይ ሆኜ ሳየው ቀና ብዬ ሳየው እኛ የሰራ ነው አይመስለኝም። በእውነት በዚሁ ፍቅራችን፣ በዚሁ ሞራናችን፣ በዚሁ ደስታችን ድጋሚ ሌላ አባይ ቢኖር ደስ ይለኛል። ሌላ ልማት አሁንም እንደዚሁ ከፍ ብሎ ለማየት ያብቃል። እንደምታዩት እንግዲህ በታላቁ ህዳሴ ግድብ ውሃው ወደ ኋላ በተኛበት ስፍራ ላይ ነው የምንገኘው። አንበዛ፣ ቆሮሶ፣ ናይል ፐርች የተባሉት የአሳ ዝርያዎች በአሁኑ ሰዓት ይገኛሉ። እነዚህ የአሳ ዝርያዎች እንግዲህ ቆሮሶ በ2 ኪሎ ድረስ የሚመዝን እንዲሁም ደግሞ ናይል ፐርች ይባለው ከ50 እስከ 80 ኪሎ ግራም የሚመዝን አሳ እንደሚገኝም አይተናል። ስራ እድል ተፈጥሯል ሲባል ወደ ሰምቼ እዚህ ጋር ከመጣሁ ወዲህ በወር አሁን እኔ በግሌ አንድ 40-50 ሺህ ብር እሰራለሁ። አምባዛም አለ፣ ናይል አለ፣ ቆሮሶም አለ። እኔ ሰላም ተመላሽ ስለሆነ ስራ ተፈጥሯል። አሁን ስራ ስለተፈጠረን አሁን በጣም አመሰግናለሁ። እየሰራን ነው። አሳ ምርቱ አሁን እየጨመረ ነው፣ እንደው በፊት አይደለም። አሁን አሳ ምርቱ በጣም እየጨመረ ነው። አሁንም ራሱ 3-4 መኪና እየወጣ ነው። አባይ ወንዝ በአሳ ምርት ከፍተኛ ሪሶርስ ያለው ነው። ቢያንስ እስከ 33 ዝርያዎች ያሉት አንዱ እስከ 80 ኪሎ የሚመዝን አሳ የሚገኝበት ቦታ ነው። በአሳ ልማት ከፍተኛ ጥቅም ሊገኝበት ይችላል። በዚህ ውስጥ ከ70 በላይ ደሴቶች አሉ። እንዲያው ትልቁ ደሴት እስከ 3000 ሄክታር ይደርሳል። ግድቡ ተገድቦ ውሃ በመያዛችንና ኃይል በመንጨት በመጀመራችን እጅግ ወሰን የሌለው
ደስታ ተሰምቶኛል። ይሄ በጣም ትልቅ መስፈንጠሪያ ነው። ስለዚህ በዚህ መስፈንጠሪያነት ደግሞ ሌሎች ግድቦች ቢገነቡ እኔ ደስ ይለኛል። አሁን ከተማውን ብንሄድ እኮ አናውቀውም። እኛ 12 ዓመቴ ነው። ልጆቻችንን፣ ቤተሰቦቻችንን፣ ባለቤታችንን ጥለን መተን እዚህ 12 ዓመት መቀመጥ ማለት በጣም ይከብዳል። መስዋዕትነት የከፈልነው ለሀገራችን ነው፣ ለኢትዮጵያ ነው፣ ለህዳሴው ግድብ ለሀገራችን ነው። አንድነታችን የላቀ ደረጃ ይድረስ። አላሁመ ሰሊ ብለናል። 14ኛ ዓመታችን ይዘናል እዚህ ቦታ ላይ። አሁን እኛ እንግዲህ እዚህ ስንመጣ ጥቁር የለም ነበር፣ ዛሬ ነጭ ሆነናል። እዚህ ውስጥ ያልፈሰሰ ጉልበት ያልፈሰሰ ደም የለም። ብዙ መስዋዕትነት ተከፍሎታል። እኛ እንደምታየው አሁን ይሄን ነገር እንግዲህ ሰርተን አስረክበናል። የኛ ልጆች ደግሞ ፈጣሪ እግዚአብሔር ረድቷቸው ደግሞ እንደዚህው ደግሞ ትልቅ ፕሮጀክት ደግሞ ሰርተው ለሀገራቸው የሚያስረክቡ ያርጋቸው። ፕሮጀክቱ እንደምታዩት በኮንክሪት ብቻ ሳይሆን የተገነባው በሰው ላብ በሰው ደም ህይወት ተከፍሎበት ለዚህ ደረጃ በሺዎች የሚቆጠር ህይወት ተከፍሎበት ለዚህ ደረጃ የደረሰ ነው። ኢትዮጵያውያኖች እንደ ዳግማዊ አድዋ በማድረግ በአንድነት ተሰልፈው ለዚህ ደረጃ የደረሰ ፕሮጀክት ነው። ብዙ ፈተናዎች ታልፈው ለፈተናዎቹም ደግሞ መንግስት ቆራጥነትን እንደዚሁም የህዝብ አንድነት ሰምሮ ነው ለዚህ ደረጃ የደረሰው። ህፃናት ቁርሳቸውን ትተው አሮጊቶች ከመቀነታቸው ያላቸውን ሳንቲም ሰጥተው የመላው ኢትዮጵያውያን የትውልድ ኢትዮጵያውያን አሻራ ያረፈበት ፕሮጀክት ነው። ይሄ ደስታ የኛ ብቻ ሳይሆን የሁላችን ኢትዮጵያውያን ደስታ ነው። እንደሚባለውም የዳግማዊ አድዋ ነው። የፖለቲካ አስተሳሰባችን ልዩነት ቢኖረው ከየትኛውም ሃይማኖት ብንሆን ከየትኛውም ብሔር ብሔረሰብ ብንሆን ብዙ ሰዎች ተቃራኒ አስተሳሰብ ያላቸው ብዙ ሰዎች ጎብኝተዋል ይሄን ፕሮጀክት። የሁሉም እይታ ግን በቃ ፕሮጀክቱ የሀገራችን ነው፣ ፕሮጀክቱ ባንዲራችን ነው፣ ፕሮጀክቱ የማንነታችን መገለጫ ነው፣ ፕሮጀክቱ ኢትዮጵያ በራሷ አቅም የራሷን ሀብት የማበልጸጊያ ምልክት ነው ብለው የሚደግፉት ስለሆነ ለዚህ ሁሉም ኢትዮጵያውያን ተረባርበው ከትንሹ እስከ ትልቁ ከተማሪው እስከ ሽማግሌው ድረስ ተረባርበውበት ከዚህ ደረጃ ያደረሱ ስለሆነ ክብርና ምስጋና ለማንም ብቻ አይደለም ለሁሉም ኢትዮጵያውያን። ለዚህ ከመሞቴ በፊት ማየት በጣም ጥሩ ነው። በቃ ይህን ታሪክ ደግሞ ለልጆቼና ለቤተሰቤ ለጠቅላላ ሀገሪቱ የማያልፍ ታሪክ ነው። እንደዚህ መሰለ ታውልቶ አይታወቅም እና በጣም ደስ ብሎኛል። እንደዚህ መሰለ ግድቡ ድማ በጣም ጥሩ ነው። ሁሉ የዚህ የግድቡ የአባይ ግድብ ውሃን በማየቴ ደስታዬን አልችለውም። አባይ ፍቅር ነው። የኢትዮጵያ ደም ያለበት የኢትዮጵያ የሆነች ደም ያለበት አባይ ምቆራበት አባይ ሁሉም ደስ ይበለው።